ድብቁ የቀበጥ ባጧ ፕሮግራም አቅራቢ የጥበብ ሰለሞን የቀለበት ስነ ስርዓት ምን ይመስላል ብለን ጠይቀን የተደበቀውን ደስታ ልንነግራችሁ ነው። መቅደስ ደበሳይን ለመተካት በኢቢኤስ ሰልጥና በኢቢኤስ ቤት ውስጥ የከተመችው ጥበብ ሰለሞን ታገቢኛለሽ ወይ ተብላ አዎ አገባሃለሁ ብላለች። እኛም እንኳን ደስ አለሽ ብለን ጉዳዩን እንቃኘዋለን። ወዲህ ደግሞ የበርካታ ተሰጥኦቹ ባለቤት የሆነው ዘወትር ደሳለኝ ከኢቢኤስ ቤት ከጠፋ ሰንበትበት ብሏል። እንደው ምን ገጥሞት ነው ብለን ጠይቀን የተመለሰልንን አስገራሚ ነገር እንነግራችኋለን። ከእኛ ጋር ስትዘልቁ የጥበብ ሰለሞንን ቀለበት ፕሮግራም አንስተን ስለሷም በትንሹ እንቃኛለን። ዘውትር ደሳለኝም ከኢቢኤስ የጠፋበትን ትክክለኛ ምክንያት ስንዳስሰው በጥበብ ሰለሞንና ዘወትር ደሳለኝ መካከል ስላለው የግጥምጥሞሽ መመሳሰልም እያወጋን አጀብ እንላለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። የአገራችንን የቴሌቪዥን ጣቢያዎች ከፊት በመሆን የሚመራቸው ኢቢኤስ ባለፉት 2 እና 3 ዓመቶች ውስጥ ግን ከሚሰራቸው ፕሮግራሞች ይልቅ የፕሮግራም አቅራቢዎች የግል ሕይወት የበለጠ አነጋጋሪ እየሆነ መጥቷል። በጣቢያ ውስጥ መተረማመስ የተለመደ ጉዳይ ሆኗል። ደስታም ሐዘንም የማይጠፋበት ቤት ነው። በተለይ በተደጋጋሚ የቻናሉ ፕሮግራም አቅራቢዎች መልቀቅ ጉዳይ መድኃኒት ያልተገኘለት ተላላፊ በሽታ መስሏል። የዛሬ ሳምንት ያየናቸው ፕሮግራም አቅራቢዎች በሚቀጥለው ሳምንት እንደምናገኛቸው እርግጠኛ መሆን አስቸጋሪ ነው። ታዲያ እኛም የፕሮግራም አቅራቢዎች ለምን ከኢቢኤስ ቤት ይለቃሉ የሚለውን ጥያቄ አቀርበንላቸው የውስጥ አዋቂዎች እንዲህ የሚል መልስ ሰጥተውናል። በኢቢኤስ ቤት የትኛውን ፕሮግራም አቅራቢ እሱ የፈለገውን ፕሮግራም ሳይሆን ቤቱና ኃላፊዎች የፈለጉትን ፕሮግራም ማቅረብ አለበት። ይህ ደግሞ የአብዛኞቹን ፕሮግራም አቅራቢዎች ምቾት ይጋፋል። ብዙሃኖቹ ኢቢኤስን እንደ መወጣጫ ይጠቀሙበታል። ከፍተኛ ደሞዝ ከፋይ ነው። በእኛ ሀገር ደረጃ እንደ ኢቢኤስ ለሰራተኛ የሚከፍል የለም። ታዲያ እነዚህ አቅራቢዎች በዚህ የቴሌቪዥን ጣቢያ ውስጥ ሲሰሩ ከሚከፈላቸው ቁጥር አልባ ገንዘብ በተጨማሪ የሚያገኙት እውቅና ቀላል የሚባል አይደለም። ዝናን በቀላሉ ይከናነባሉ። ብራንድ አምባሳደርነት፣ ማስታወቂያዎች እንዲሁም ሌሎች ነገሮችን እየተጠቀሙ ገንዘብ ይሰበስባሉ። ዝናና ገንዘብ በእጃቸው እንደሆነ ሲያረጋግጡ ባለቃ ስር ሆነው ይህን ብቻ ስራ፣ ያንን እንዳትሰራ፣ በዚህ ውጣ፣ በዚህ ግባ፣ በዚህ ሰዓት ግባ፣ በዚህ ሰዓት ውጣ የሚለውን ትዕዛዝ ማንቆ ይሆንባቸዋል። ማግኘት ጸባይ ይቀይራል እንደሚባለው የኢቢኤስ አሰራር ወይም ያለቆቹ ጸባይ መቀየር ሳይሆን የአቅራቢዎቹ ህይወት መለወጥ ከኢቢኤስ እንዲሰናበቱም ያደርጋቸዋል። ሰበብ እየፈለጉ ለዝናና ለገንዘብ ያበቃቸውን ቤት ጀርባቸውን ይሰጡታል። አንዳንዶች ሌላ ሚዲያ ላይ ሄደው ስራ ይጀምራሉ። ሌሎች ደግሞ የራሳቸውን ቻናል በመክፈት ቢዝነሳቸውን ያሯሩጣሉ ተብለናል። አሁን ደግሞ ተረኛው ዘወትር ደሳለኝ ሆኗል። እንደ ሌሎች አቅራቢዎች ቤቱን ለመልቀቅ ጥያቄ ካቀረበ ወራቶች ተቆጠሩ ሲሆን ኢቢኤስ ሌሎች አቅራቢዎችን መንገዱ ጨርቅ ያርግላችሁ ብሎ እንደሸኛቸው ዘወትርን ለመሸኘት አልፈቀደም። ይልቁንስ ሰበብ እየፈጠረ ከዛም ዘለል ሲል ልመና በሚመስል መንገድ እየተለማመጠ ዘወትር በቤቱ እንዲቆይ ሲያደርግ እንደነበር ሹክ ብለውናል። ምክንያታቸው ደግሞ ዘወትር እንደ ሌሎች ፕሮግራም አቅራቢዎች በአንድ ነገር የተወሰነ ፕሮግራም አቅራቢ አይደለም። የብዙ ተሰጦች ባለቤት ከመሆኑም ባሻገር ጠንካራ ሰራተኛና ልበቀናም ጭምር ነው። የተጠየቀውን ወይም የታዘዘውን ነገር ያለምንም ማመንታት ፈቃደኛ ሆኖ በሙሉ ልቡ ይፈጽማል። የትኛውንም ፕሮግራም ላይ እንደ ጆከር መጠቀም የሚችሉት ሰው ሲሆን ከ3 በላይ ቋንቋዎችን አቀላጥፎ መናገሩ እንደ ትልቅ አድቫንቴጅም ይወሰዳል። ዳንስ፣ ሙዚቃና ስፖርታዊ እንቅስቃሴዎች ላይ የተዋጣለት ሰው መሆኑ ከሌሎች አቅራቢዎች እሱ ተመራጭ አድርጎታል። ለዚህም ነው ዘወትር ከኢቢኤስ ልልቀቅ የሚል የመልቀቂያ ደብዳቤ ሲያስገባ እንደ መቅደስ ደበሳይ ወይም እንደ ሊያ አሊያም እንደ ናፍቆት ትግስቱ የቅና ሂድ ብለው ያለቀቁት። ይልቁንስ በጥቅም አስረው ሊይዙት ሞከሩ። እሱ ልልቀቅ ሲል የደሞዝ ጭማሬ ሲያደርጉለት፣ አሁንም እለቃለሁ ሲል ሌላ የገንዘብ ማት ሲጭኑበት ሰነባብተዋል። አልሳካ ሲላቸው ማስፈራሪያ የሚመስል ምክንያትም አቀረቡለት። የብርቱካን ኬስ ስላላለቀ የፍርድ ቤቱን ጉዳይ እዚሁ መጨረስ አለብህ፣ ፍርድ ቤቱ ከዚህ ከወጣ ነገሮችን ያወሳስብብሃል የሚል ማስፈራሪያነት ያዘለ ምክንያትም አቀረቡለት። ዘወትርም ከወራቶች በፊት የተፈጸመውን የብርቱካን ጉዳይ ላይ እሱም ተከሳሽ ስለሆነ ተስማማ። ኢቢኤስ ቤት ቆይቶ ፍርዱን ለማድመጥም ወሰነ። ነገር ግን በዚህ ስሜት ብዙም አልቆየም።
ድጋሚ የመልቀቂያ ደብዳቤም አስገባ። ችግር የለውም፣ በብርቱካን ጉዳይ የሚመጣውን ነገር ከውጭ ሆኜ እከታተላለሁ፣ እኔ ግን ከዚህ በላይ እዚህ ቤት መቆየት አልፈልግም ሲል ስንቶች ሲለቁ ያልተንገዳገደውን ኢቢኤስ መለመን እንጂ መለመን ከቶ አይችልም፣ ግዙፍ ነው የተባለውን ተቋም ዝቅ ብሎ ዘወትርም በመለመን ያለንበትን ሁኔታ ተረዳን፣ አቅራቢዎች ከዚህ መስሪያ ቤት እየለቀቁ ነው፣ ነገሮችን እስከምናስተካክል ታገሰን የሚል ተማጽኗቸውን አቀረቡ። እውቅናና ክብርን ያገኘበትን ቤትም እንደፈለጋችሁ መሆን ትችላላችሁ ብሎ ለቆ መውጣትም አልፈለገም። እሺ ነገሮችን አስተካክሉ ብሎ ጊዜ ሰጣቸው። ኢቢኤስ ሌሎች ፕሮግራም አቅራቢዎችን ወደ ቤቱ ለማስገባት ሙከራ አድርጎ አቀላቀለ። የዘወትር ፕሮግራም በመስጠትም በሙከራ ላይ ያደረጓቸው ፕሮግራም አቅራቢዎችም አሏቸው። ዘወትርም ቤቱን መልቀቅ ከፈለገ ብዙ ወራቶች ቢያስቆጥርም ከቤቱ ግን ገሸሽ ካለ ጥቂት ቀናቶችም ብቻ አስቆጥሯል። በቻለው መጠን የበላበትን ወጪ ሰባሪ ላለመባል የቻለውን ሁሉ ጥረትም አሳይቷል። መቅደስ ደበሳይ በኢቢኤስ ቤት በቶሎ እንድትረሳ ያደረገቻት ሆን ተብሎ እሷን ለመተካት የመጣችው ጥበብ ሰለሞንና ዘወትር ደሳለኝ በግጥምጥሞሽ የመመሳሰላቸው ብዙ ነገሮች አሉ። ሁለቱም በልጅነታቸው ነው ከሀገር የወጡት። ጥበብ ወደ አሜሪካ፣ ዘወትር ደግሞ ወደ እስራኤል። ሁለቱም እድገታቸውና ትምህርታቸው በባህር ማዶ ነው። የአፍ መፍቻ ቋንቋቸውም የባህር ማዶ እንግሊዝኛና የዘውትር ዕብራይስጥኛ ነው። ሁለቱም ነፍስ ካወቁ በኋላ ወደ ኢትዮጵያ ተመልሰዋል። ሁለቱም ዳንስ፣ ሙዚቃና ባስኬትቦል፣ ሌሎች ነገሮችንም መከወን ይችላሉ። ሁለቱም ወደ ኢቢኤስ ከመጡ በኋላ በፕሮግራም አቅራቢዎችም ይሁን በተመልካች ዘንድ ተቀባይነትን አላገኙም ወይም ተጠልተዋል። ሁለቱም በተለይ ከኛ ሀገር አንጻር ገደብ አልባ ነፃነት አላቸው። ሰው ምን ይለኛል፣ ይህም ባደርግ ሰው ይታዘበኛል፣ ይቀየመኛል አይሉም። በነፃነት ማድረግ የሚፈልጉትን ነገር ሁሉ ያደርጋሉ። ለዛም ነው በተለይ በመጀመሪያ ጊዜ አካባቢ ከሌሎች ፕሮግራም አቅራቢዎች ይልቅ ሁለቱ ከካሜራ ውስጥም ከካሜራ ጀርባም መቀራረብና መዋሃድ የነበራቸው። በስሜትም በሀሳብም በስራም የሚቀራረብ ባህሪ ስላላቸው መገፋታቸውን አብረው በመሆን ተወጥተውታል። ቀስ በቀስ ሌሎች አቅራቢዎችም ተረዷቸው። አቀራረባቸው እንዲሁም ይህ ነፃነታቸው በኢቢኤስ ቤት ያልተለመደ ሌላ አዲስ ቀለም፣ ሌላ አዲስ አቀራረብና ተወዳጅ ፕሮግራምም እንዲመሩ አደረጓቸው። በቀላሉ በህዝብ ዘንድ የነበራቸውን መጠላት አሸንፈው ተወዳጅ ለመሆንም በቅተዋል። ቅብጥብጧ ጥበብ ሰለሞን በዙሪያዋ ያሉ ሰዎች የዋህ ንጹሕና መልካም ሰው ነች ይሏታል። ሰውን ማኩረፍና መጥላት አታውቅበትም። ሐሜትና ሌሎች ኢትዮጵያዊ መገለጫዎች እሷ ጋር አይሰሩም። ወርቅ ልብና ነፍስ ነው ያላት። በተለይ ሰው ወዳድ መሆኗን ደጋግመው ያነሱላታል። መጫወትና መዝናናት ያስደስታታል። ጭንቅ የሚባል ነገር አትችልም። ደግሞም በቀላሉ ትከፋለች በማለት ይገልጿታል። ጠቅለል ሲያደርጓት እግዚአብሔር የፈጠረው ትክክለኛ ሰውነት ማሳያ ጥበብ ነችም ይሏታል። ታዲያ በቅርቡ በሀገሯ ዱባይ ድብቅ የሆነ የታገብኛለች ጥያቄ ቀርቦላት አዎ ስትል መልሳለች። በዚህ ፕሮግራም ላይ ማንም አልተገኘም። እሷና እጮኛዋ ብቻ ናቸው። ለመዝናናት ዱባይ በከተመችበት በድንገት የተደረገላት የታገብኛለች ጥያቄ ነው። እንደ ሌሎች ቀድሞ ተነግሯት እሷን ተዘጋጅታ ሽክ ብላ ለብሳ ጓደኞቿ ዘመድ አዝማዶቿ በተገኙበት በድራማ ታገብኛለሽ ወይ አልተባለችም። የእውነት ሳታስበው ድንገት በሰው ሀገር ታገብኛለሽ ወይ ተብላ ተጠይቃለች። እሷም አዎ አንተ ጋር አረጃለሁ በማለት ጥያቄዋን ተቀብላለች። ያልተካበደ ግርግር ያልበዛበት ትክክለኛ ሰርፕራይዝም ሆኗል። ጉዳዩን ወደ ሚዲያ ማምጣትም አልፈለገችም። አየኝ ማለት ደብቁኛ መጣል ያለች ይመስላል። ነገሩን ድብቅ አድርገዋለች። በቅርብ ያልተካበደ ቀለል ያለ የሰርግ ፕሮግራም እንደሚኖርም ሰምተናል። ጥበብን እኛም እንኳን ደስ አለሽ፣ ሰርጋችሁ የአብርሃምና የሳራ ያድርግላችሁ እንላለን። የዛሬን እዚህ ጋር አበቃን። የእናንተን መልካም ምኞት በኮሜንት ቦታው ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ሰላም።